አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ክፍል 127ኛ የህይወት ገጠመኝ ይዤላችሁ መጥቻለሁ። ባለፉት በ126ኛ እና በ125ኛ ላይ ያሉትን ገጠመኞች ኮሜንት ለማየት ሞክሬ ነበር። በጣም ደስ የሚል ኮሜንት ነው። በተለይ ደግሞ በክፍል 126ኛ ላይ እጅግ የሚገርም ነው። በፈረንሳይ ከኢትዮጵያ ከፈረንሳይ ለጋ ሲሆን እስከ አውሮፓዊቱ ፈረንሳይ ሀገር ድረስ የተሻገረው የዝሙት መንፈስ የኔም ችግር ነው ብለው የጻፉልኝ በጣም ብዙ ሰዎች አሉ። በቴሌግራም በተለይ ቮይስ የላኩልኝ በጣም ብዙ ሰዎች አሉ። 3 ሰዎች ወንዶች፣ 2 ወንዶችና 1 ሴት በጣም የሚገርም ቮይስ ልከውልኛል። አመሰግናለሁ። ብዙ ነገር ተምሬበታለሁ። እንዲሁም ደግሞ ለህዝብ የሚጠቅም ነገር መሆኑን አይቻለሁ። አንድ ቀን ቮይሱን አቀርበው ስለተባልኩ አቀርበዋለሁ። ቮይስ የምትልኩ ሰዎች እግዚአብሔር ያክብርልኝ። አመሰግናለሁ። በጣም ጥሩ ነገሮችን እየላካችሁን ያላችሁት። አንድ ቀን እንግዲህ ሁሉም ቮይስ ተጠራቅሞ ራሱን የቻለ ቮይስ ብቻ የሚቀርብበት መርሃ ግብር እንደሚኖር ተስፋ አደርጋለሁ። ያጠራቀምኩትም ነው። በዛ ላይም ደግሞ ይሄኛው አገልግሎት ስለበዛብኝ ነው እዛኛው ላይ ትኩረት ማላረገው። የላይቭ መርሃ ግብሬን ደግሞ ዘጌት ብዬ በመጀመሪያ በጣም ይቅርታ ይደረግልኝ። አገልግሎት ስራ ስለበዛብኝ ከዛም ደግሞ ትንሽ ብርድ ስለመታኝና ጉንፋን በጣም ደናርጎ ስላጦዘኝ ለላይቭ የሚበቃ ድምጽ አልነበረኝም። ይሄ ራሱ መቀረጸው ቪዲዮ ኤዲት እየተደረገ የተቆራረጠ ቪዲዮ ነው። ሳሌን እየቆረጥኩኝ ነው ማቀርብላችሁ። የተቆረጠ ቪዲዮ ካያችሁ ሆብዬ ያሳልኩበት ቪዲዮ ነው የተቆረጠው። እንደ አንዳንድ አምልጦኝ ሾልኮ የሚወጣ ሁሉ ይኖራል ሳስልና ምንም ማድረግ አይቻልም። የዛሬው መርሃ ግብራችን ደግሞ ሰው እንዴት ሀብታምም ሆኖ ይለምናል፣ ሰው እንዴት በሀብት ውስጥ ሆኖ የሰው እጅ ይጠብቃል የሚል ነው ዋና ዘውጉ። ምን ማለት እንደሆነ የሚገባችሁ ከዚህ በፊት ያቀረብኩት ገጠመኝ አለ። በተለይ የዛሬ አመት የልመናን አገልግሎት አልለውም። እርግጥ አገልግሎት አይባልም፣ የልመና ስራም አይባልም፣ የልመና ድርጊት ልበለው እና ምን የማይገድበው እንደሆነ በደሃዎች ወይ ምስኪኖች ቤት የሌላቸው በየመንገዱ የሚያድሩት ብቻ አይደሉ የሚለምኑት። ሁላችንም ሲቸግረን ከዘመድ ከጓደኞቻችን እንለምናለን። ግን ይሄ ገጠመኝ ምን ማለት እንደሆነ የምትረዱት ስታዳምጡት ነው። መልካም ቆይታ። ሰሞኑን እንግዲህ ኢትዮጵያ ከባድ ውጥንቅጥ ውስጥ ነች ያለችው። እግዚአብሔር ኢትዮጵያና ተዋህዶ እምነታችንን ይጠብቅልን፣ ሰላማን ያምጣልን። ሌላ ምንም ልንል አንችልም። በክፍል 127ኛ የህይወት ገጠመኝ ላይ ከልመና ጋር በተገናኘ ማቀርብላችሁ ሀብታም ቤተሰብ ውስጥ ያለን ችግር ነው። ይህ ሀብታም ቤተሰብ ሀብታም የሆነው ከልመና ተነስቶ ነው። አሁንም እየለመነ ነው። ይሄ ቤተሰብ ይቀጥላል ይመስለኛል። ሁኔታውን ስታዩት አንድ ሰው ብሬክ ካላደረገው ይሄን ባለ ታሪካችን በማቅረቤ የሆነ የሚሰብር ነገር ካልመጣ በስተቀር ከባድ ነው። የሚቀጥል አይነት ነገር ነው። አመለካከት በጣም ከባድ ነው። እንዲህ ልንሆን እንችላለን ብሎ መለመን ከባድ ነውና ወደ ኋላ ብለን እንምጣና ትንሽ ወደ ልመና ያመጣቸውን አካሄድ ዘርዝረው የሆነ ብሔር ህዝቦች ናቸው። የሆነ ጎሳ ብሔር ሳይሆን ጎሳ ናቸውና እነዚህ ጎሳዎች ካለመኑ እጃችን ይቆራረጣል፣ እድላችን ይሰበራል፣ ይበላሻል፣ ልጆቻችን ያልቃሉ ብለው ያስባሉ። በዛ ላይም ደግሞ እንደዛ ብለው ማሰባቸውን በተግባር ሲፈጸም የሚያዩ አሉ። የተለዩ ህብረተሰቦች ናቸው። ሲለምኑ የሚለምኑበት መንገድ በራሱ ይለያልና ግልጽ አድርጎ መናገሩ ማስፈለግ አይደለም። በሁሉም ብሔር ውስጥ ስላለ ስለየትኛው ብሔር እያወራው እንደሆነ የፈለጋችሁትን መገመት ትችላላችሁ። በዛ አይነት ሂደት ውስጥ ሆነው ግን ገጠር ላይ ቤት ኖሯቸው መሬት ኖሯቸው ሀብት ንብረት ኖሯቸው ባለጸጋ ሆነው ከተማ መተው ደግሞ የሰው እጅ የሚለምኑ ግድ ሆኖባቸው የሰዎችን ፊትና ግንባር አይተው ለምነው ያንን ገንዘብ ይዘው ሄደው በዛ ደና ነገር የማይገዙበትም በጣም ማይረባ ትንሽ የምግብ በልተው በዛ ገንዘብም
የሆነ ልብስ ለብሰው በቃ ብቻ ቁም ነገር ሳይፈጽሙበት የሰው ግንባር የሰው ፊት እንደመታቸው የሰው ግልምጫ ወይም የሰው አጠቃላይ ንግግር እንደዘነበባቸው ይኖራሉ። እና ልጅት ባለታሪካችንና ወንድማችን ባለታሪክ ሁለት ወንድምና እህት ናቸው። ከዚህ ቤተሰብ የተገኙ ናቸው። እና አባታቸው በዚህ መልኩ ስላሳደጋቸውና ምንም ሳይጎልበት ልብሱን እየቀየረ በመኪናው እየተጓዘ የሚገርም ነው። ለምሳሌ ሰፈሩ መገናኛ ከሆነ አየር ጤና ሄዶ እየለመነ ሰፈሩ ሳሪስ አቦ ከሆነ 6 ኪሎ ፈረንሳይ ወይም ደግሞ ሽሮ ሜዳ እዛ አካባቢ እየሄዱ እየለመኑ ነው ልጆቻቸውን የሚያበሉት የሚያጠጡት። ግን የሚኖሩት ቪላ ቤት ውስጥ ነው። እንዲህ አድርገው ነው ልጆቻቸውን ያስተማሯቸውና አባት በዚህ መልኩ ልጆቻቸውን ቢያሳድጉም ግን ልጆች ግን ይሄን ነገር አያውቁም ነበር። ያወቁት የዛሬ 5 ዓመት ነው። የዛሬ 5 ዓመት አባታቸው እንዴት እንዳሳደጋቸው የሰፈር ሰው መጥቶ የነገራቸውና ለንግስ ወይም ታቦት ወጥቶ ለመሳለም የሄዱ ሰዎች ናቸው አባታቸውን አይተው እንዴ ይሄ ነገር እንዴት ነው ወንድማቸው ናቸው እሳቸው ናቸው ብለው ሲከታተሏቸው መኪናቸውን አሰንስተው ወደ ሰፈር ድረስ እስኪመጡ ድረስ ተከትለዋቸው ያወቋቸውና ልጆቹን ነው ብለው ጠርተው አባታችሁ ይሄ ነው ለምንድን ነው እንደዚህ የሚያደርጉት ለምን ነው የሚያስተዳድሩት መኪና ይዘው ወጥተው መስሪያ ቤት የሚሄዱ ቢሮ የሚገቡ ነበር የሚመስላችሁ ግን ይሄ ነው ላይፋቸው ብለው አሳይተዋቸው ልጆቹ ደንግጠው አባታቸው መተው ጠይቀውት አው ልጆች እንደዚህ አርጌን ያሳደግኳችሁ ብለው ነገሩ ፈርጧል። ባጭሩ ስቀጨው ማለት ነው። ከዛ በኋላ ግን ምንድነው ምክንያቱ ብለው ልጆቹ ሲጠይቁ አባታቸው የሚመልሱላቸው መልስ መጽሐፍ ቅዱሳዊ ጥቅስ ነው የሚጠቅሱት። አባትየው ትህትናን ለመማር ነው ሀብት ንብረት አግኝቼ ገንዘብ አግኝቼ ይሄ ሁሉ ብር አለኝ ብዬ ልጆቼን ባሳድግ ልጆቼ እናንተ ጥሩ ነገር አይገጥማችሁም እና ለፍቼ ደክሜን ያሳደግኳቸው ብዬ ስለማስብ ለፍቼ ያመጣሁትን ለምን ያመጣሁትን ገንዘብ ደግሞ ለእናንተ ማሳደጋ ሳረገው ምናምን ብለው መጽሐፍ ቅዱሳዊ ትህትና እንዲኖሩ አድርገው ነው የሰበኳቸው። ስብከቱ ይሄን ይመስላል። ብቻ በአጠቃላይ እንዲህ ነው ብዬ ቃል በቃል መግለጽ ይከብደኛል። ግን እዚያ አካባቢ ላይ ነው ጥቅሱ። ይሄ ምንድነው ሀብታም ሆኜ እግዚአብሔር እንዳላሳዘነው ለምኜ አምጥቼ የሀብት ገንዘቤ ላይ ቀላቅልበታል ሲሏቸው ጊዜ ልጆቹ አባታቸውን አድንቀው ለዚህ ነው ለካ እንደዚህ ሆነ ማን ብለው በጣም ገርሟቸው ነገሩን ትውት አድርገውታል። ከጊዜ በኋላ ደግሞ አባታቸው ምን ይሉታል? አባታችን አሳድገህናል፣ አስተምረህናል፣ በቃ ይበቃል፣ ከዚህ በኋላ እኛ ገብቶናል፣ ትህትናውም ይበቃናል፣ ከዚህ በላይ አያስፈልግም፣ አትውጣ፣ በቃ ቤት ሁን ብለዋቸዋልና እሺ ብለው ልጆቹ ወደሚሄዱበት ሲሄዱ አባትየው መኪና ሰንስተው እንደገና ሄደው ሰርተው ይመጣሉ። እና ልጁ አሁንም አባቱ እንዳላቆሙ ይሄ ነገር እንዳልተው በአንድ ጊዜ ሊተው እንደማይችሉ ተጠራጥሮ ሲከተላቸው ሁሉ ጊዜ አዘውትሮ የሚቆሙበት 6 ኪሎ ዩኒቨርሲቲ ፊት ለፊት ሽሮ ሜዳ እንዲሁም ደግሞ ወደ ሜክሲኮ አካባቢ ላይ ማስክ አድርገው ቆሞ ሲለምኑ አባቱ አይተው ደንግጦ በጣም ረጅም ሰዓት ተክዞ ምንድነው ይሄ ነገር እንዴት ሊሆን ቻለ? አባቴ ለምዶበት ነው ወይስ በቃ ልማድ ሆኖበት ይሄ ነገር እንዴት ነው ብሎ ጠየቀ። እና እህቱን ጠየቃት። አክስቶቹን ሲጠይቅ ምን ችግር አለው ታዲያ ቢለምን ያሏቸው እንግዲህ አባቱን እህቶች እና እንዴት እንደዚህ አልሽ እንዴማ እኔም የማደርገው ነገር ነው አባታችን የነገረን ይሄ ነው ብሎ አልተናገሩም ልጆቹ። ይሄ ነገር ምንድነው ሱስ ሆኖበት ቀጥሎ ነው እናንተን ለማሳደግ መከፍለው ዋጋ ነው ብሎ ካለን በኋላ አሁንም አቆም ሰንደው አላቆም ሲባል ምን ችግር አለው ይለምን እኔም ለምናለሁ እንዴ አንቺ ደግሞ ምን ሆነሽ ነው ምን አተሽ የምትለምኝ ያን መሰለ ቪላ ቤት ውስጥ እየኖርሽ ገርሟቸው ልጆቹ አክስታቸው ጋር ደንግጠው ይሄዳሉ። ከዛ አክስትየዋ ይወላችሁኛ በአገራችን በዘራችን እንደዚህ ነው አባታችሁ ዋሽቷቸዋል እንቅጩን ወቁት እንግዲህ ይሄ ነው ያለን እጣ ፈንታ ብለው ሲሏቸው የአባታቸው የመጀመሪያ ልጅ ከሌላ የተወለደ አለ የነሱ ታላቅ ሆኖ ግን የእናታቸው ልጅ አይደለም ከሌላ የተወለደ ልጅ አለና ሁሉ ጊዜ ብድርና ቁጠባ ሄዶ ይበደራል ሀብታሞች ጋር እየሄደ ይለምናል። የሱ ደግሞ ዘመናዊ ነው እና ዘር ስለሆነ ነው ማለት ነው እንዴ ይሄ ነገር ወንድማችንም እየሄደ እየለመነ ይከስራል ይበደራል ይሰራል ይነግዳል ያተርፋል እንደገና መልሶ ገንዘብ እያለው አሁንም ይበደራል
እና ሀብታም ሆኖ የሚገርም መኪና ይዞ ልበደር ነው ይላል ከባንክ እያለው እና ነገሩ ዘምኗል። አጅሬው በደንብ አድርጎ ዘምኗልና ምክንያቱም ምን እንደሆነ ግራ ገብቷቸዋል ልጆቹ እና ይሄንን ህዝባቸውን መረዳት ፈልገዋል። መረዳት ምን ማለት ነው ይሄ ነገር? እስቲ ምንጩ መነሻው ምንድነው ብለው ማጥናት ይጀምራሉ። ሁለቱም እኩል ነው አስተሳሰባቸው፣ መንታ አይደሉም። በአንድ አመት ልዩነት አላቸው። ግን የሆነ ነገር ሲያቅዱና ሲሰሩ እኩል ነው የሚያደርጉት። ቁመታቸውም መልካቸውም ሁሉ ነገራቸው ተቀራራቢ ነው። የሚገርማችሁ የሰውነታቸው ቅጥነት አጠቃላይ መንታ ነው የሚመስሉት። እኔ ራሴ ደንግጬ መንታ ናቸው ስላቸው ሁሉም ሰው እንደዚህ ጠይቀናል አሉ እና ሐሳባቸው ተመሳሳይ ስለሆነ ገጠር ድረስ መሄድ እንፈልጋለን ብለው አባታቸውን ገዳም ሄደናል ብለው ዋሽተው አገራቸው የአባታቸው አገር ድረስ ሄዱ እና ህዝቡን ለመረዳት ሞከሩ። ምንድነው ይሄ ነገር ብለው ለምንድን ነው እኛ እንደዚህ የምንባለው? እኛም በቤተሰባችን እንደዚህ ነን እና ወንድማችንም እንደዚህ ይበደራል፣ እንደዚህ ነው ገንዘብ ይለምናል ሀብታሞች ጋር እየሄደ እና ይሄ ነገር ምንድነው ብለው ሲጠይቃቸው ዘመዶቻቸውን እኛ በአጠቃላይ በዘራችን ካለመንን ቁምጥና ይመጣብናል ያሏቸው። ቀጥታ ቃል በቃል ቁምጥና ማለት እጃችን ይቆረጣል ተብሎ የሚመጣ ይሄ የሚነገር ትርክት አለ አይደለም? እሱ እንደገና ደግሞ እድላችን ይሰበራል፣ አምላካችን ይቆጣል ነው የሚሉት። ማን ነው አምላካችሁ እንዴ? እግዚአብሔር አይደለም እንዴ? እንዴት ለምኑ ተዋረዱ ብሎ መስራት እየቻላችሁ አካውንት ላይ ገንዘብ እያለ እንዴት ነው እንደዚህ የሚላችሁ ነው ሲከራከሩ ጊዜ አይ የዘመኑ ልጆች የከተማ ልጆች ናቸው፣ አባታቸው አሳድጓችሁ ተበላሽ አይደለም አይቀርላችሁም፣ እናንተም ስራ ብትቀጠሩ ምን ብትሉ የማይቀር ነገር ነው ብለው ነግረዋቸው በሉ ነገ ከኔ ጋር እንዳወራችሁ ከማንም ከቤተሰብ ከሌላ ዘመድ ጋር እንዳታወሩ፣ ችግር ውስጥ ትገባላችሁ፣ ወደ ሀገራችሁ ትሄዳላችሁ ብለዋቸው እራት በልተው ከዘመዶቻቸው ልጆች ጋር እየተጨዋወቱ ይሄ ነገር እንዴት ታየዋለህ ሲለው ምን አለ አንደኛው ልጅ እኮ በቃ ያለ ነገር ነው። መልሱን እያወቁት ከጓደኛዬ ይኮርጃለሁ ፈተና ላይ አለ። አይገርምም? ፈተና ላይ ትምህርት ቤት ራሱ መልሱን እያወቀው መስራት እየቻለ አጥንቷል እኮ ግን ከጓደኛው ይኮርጃል። ያ ምንድነው? በቃ ደመና ዘምኗል። በቃ ሳያውቁት በጣም ተራቋል አጅሬው። የኔ የራሴ ጃኬት እያለኝ የራሴን ጃኬት ለብሼ መውጣት እያልኩኝ እንካስቲ ሌላ አዲስ ጃኬት መልበስ ለብሼ አምሮኛል አምጣ ጃኬትህን ብለን ብዬ ስቀበለው ይገባዋል ምን ማለቴ እንደሆነ። ጓደኛዬ ራሱ እሺ ብሎ ይሰጠኝና የኔን ጃኬት ይወስዳል። እያለን የሰው ነው የሚያምረን እያለን አንጠቀምበትም፣ አያምርብንም። እና ይመርብን ብለን የገዛነው ልብስ በቃ ከስንት አንዴ ነው የምንለብሰው እና ሁሌ ቁሽሽ ብለን ድርቁስቁስ ብለን እንደዚህ ያን ነገር ውስጥ ሆነን መታየት ነው ጤንነት የሚሰማን ብሎ ግልጽ አጎነገረው ልጁ። እና ገጠር ውስጥ ሆኖ አስተዋይ ልጅ ነው እና ሲያወሩ ቆይተው ማስታወሻ ያዘ ልጁ። ጥናት ማድረግ ጀመረ። ምንድነው ብለህ ታስባለህ አለው መጨረሻ ላይ ለሊት ሊተኙ ሲሉ አይ ይሄ ባዳም ልኮ ነው እባክህ እዚህ ስንት ኮተት አለ ባዳም ልኮ ነው። አንድ የሆነ ንግርት ትርክት ተተረከ በቃ ከሱ ትርክት ተነስተው ሁሉም ፈርተው ያደርጋሉ። ደግሞ የሚገርምህ ነገር ካለመኑ ደግሞ እንደዛው ይሆንባቸዋል፣ ይበለሻሽባቸዋል። እጃቸው ባይቆመጥ እንኳን ገንዘብ ያጣሉ ወይም እጅ ያጥራቸዋል ወይ ገንዘብ ያጥራቸዋል። ድሮ ቁምጥና የሚመጣል የሚባለው እጅም ጭምር ነበር። አሁን ግን እጃቸው ቁምጥና የለውም፣ ግን በረከታቸው ቁምጥና አለው። አይሰራም ብሎ ነገረው። ታምንበታለህ ሲለው ባይኔ አይቻለሁ አለ ምንም ብሎ ሲያምጽ የነበረ ሀብታም ሰው መኪናው ሲገለበጥበት ሲጋጭበት ያለውን ንብረት ሲያጣ አይቻለሁ። ሀብቱ የሚቆይለት ሀብቱ እንዳለ ሆኖ ሲለምን ነው። ደግሞ እዛው መንደራቸው ውስጥ አይለምንም፣ ወጥተው ሌላ መንደር ላይ የማያውቋቸው ህዝብ መካከል ሄደው ነው የሚለምኑት ብሎ ይነግረዋል። እና ይሄ ልጅ ግን ህሊናው አላረፈለትም እና ምን ብሎ ሰርች ያርግ ጎግል ላይ ምንም ሰርች ሲያደርግ የሚያገኘው ግጥሙና ዜማውን ነው። ሰርች ሲያደርግ የሚያገኘው የህዝቡን ባህል እንጂ ሌላ መድኃኒት ብሎ ሊያስብ የሚችለው ነገር የለም። እና ተመልሶ የሚገርማችሁ ከአንድ ወር በኋላ እንደገና ወደዛ ሀገር እንደሚመለስ አስቦበት ተነጋግረው አንድ ወርም አልቆየም ከ15 ቀን ነው ከ20 ቀን በኋላ ተመልሶ እንደገና ሄደ። አላስችል ብሎት ተመልሶ ሄደና እዛው ዘመዶቹ ጋር አልገባም። ግን ልጁ ጋር ደወለለትና እኔ የመጣሁት አሁን ጥናት ላደርግ ነው፣ ካህናት ምን ይላሉ በዚህ ጉዳይ ላይ፣ የዚህ ሀገር ካህናት ይሄን ነገር ምን ይሉታል ሲባል ዲያቆን ሆኖ የሚለምን አለ፣ ካህን ሆኖ የሚለምንም አለ።
ብሎ ነገረው። አምነውበት ነው ሲለው ጊዜ አሁን አናግራቸው ከፈለክ ብሎ ይዞት ሄደና አሁን አገልጋዮች መለመን አቆመናል። ይሄ ይሄድን ምናምን ምን ለምነው ነገር አንዳንዶቹ ተቸግረው እንደው ገንዘብ ተቸግረው ካልሆነ በስተቀር ይሄ ነገር ትተነዋል፣ ግን እናምንበታለን። ይሄ ነገር እንደሚሆን እናምንበታለን። ከመጽሐፍ ቅዱስ አንጻር ስታዩት እንዴት ይታያቸዋል? እኔ ሰንበት ተማሪ ነኝ አለ ልጁ። ሰንበት ተማሪ አይደለም እርግጥ፣ ግን አውቆ ነው መቅረቡ ነው ለሳቸው እንደዛ ማቅረቡ ነው። እና ቄሶቹ በቂ መልስ አልመለሱለትም። ግን አንድ ቴዎሎጂ ተምሮ እዚህ ከተማ ላይ ማለት ነው ሰዋስወ ብርሃን መንፈሳዊ ኮሌጅ ተምሮ ለዛ ሀገር ሰባኪ እንዲሆን የተመደበ ሀገረ ስብከት ገንዘብ ተበጅቶለት ምናምን ሂድና ተምረህ መተህ አስተምር ተብሎ የተላከ የተልኮ ሰባኪ ነበር። እኛም ቴዎሎጂ በነበርንበት ሰዓት ከጋምቤላ ከቤኒሻንጉል ከምናምን ከተለያዩ ክልሎች የየራሳቸውን ቋንቋ የሚችሉትን ህዝቦቻቸውን ልከው ከኛ ጋር አብረው ተምረዋል። በቋንቋቸው ሄደው ወንጌል እንዲያስተምሩ ማለት ነው። ልክ እንደዛ ይሄም ልጅ ተመልምሎ ከተማ መጥቶ ይሄ ተመለሰ ልጅ ነውና እሱ የምታናገረው ትንሽ ይረዳሃል አለኝ። እሺ ብዬ ሄድኩኝ አለ እና ይሄንን ልጁን ማናገር የምፈልገው ግልጽ ሆኜ ነው አለ። መጽሐፍ ቅዱስ ውስጥ ካለም የተነገረም ገድል ስንክሳር ውስጥም ካለ ምናምን እንዲነግረኝ ነው አለ እና እሱን ካናገርከው ይሰማሃል አለኝ። እሺ ብሎ ሄደ አናገረው። ዝም ብሎ ዲያቆኑ ከሰማ በኋላ እመቤቴ ሆይ አንድ ሰው አገኘው ማለት ነው የሚረዳኝ አለ። ወይ ተግባባን እንዴ ሲለው ጊዜ አዎ እኔ እኮ ግራ ገብቶኛል፣ መጽሐፍ ቅዱስን ተምሬ ከመጣሁ በኋላ ብሶብኛል፣ ምንድነው ይሄ ነገር እያልኩ እየጠየቅኩኝ ነው። እና ግን እናቴ ራሱ እንደዛ ትለምን ነበረ። እኔ ተይ እያልኳት አምቢ አለችኝ። ልጄ አንተ ዲያቆን ሆነ መርጌታ ሆነ ቀዳሽ ሆነ ጳጳስ ብትሆን እንኳን አልተወው፣ በቃ ይሄ ግዴታችን ነው ብለው ነው የሚሉትና እናቴን ነፃ ማውጣት ስለምፈልግ ብቻ ይሄ ነገር ተቃውሞ ጀመርኩኝ እና ምን ይሻለናል ብሎ እያወሩ እንደው አንድ መላ ላይ ለመድረስ ነበር የፈለጉትና እዛው እናንተ ሀገር ስለ መንፈስ የሚያስተምር ገጠመኝ የሚባል ፕሮግራም አለ፣ መምህር ግርማ የሚባሉ ሰዎች አሉ፣ እነሱ ይሄን ነገር እኮ ያውቁታል፣ እነሱ ይሄን ነገር እንደው ዝም ብለው ቸልቸላልናቸው እንጂ አሁን የእነሱን ትምህርት ማዳመጥ ሳይጠቅም አይቀርም። ከዚች ከመንደራችን ራቅ ብሎ አንድ የሆነ ቦታ ላይ ለሰርግ ለእንትን ሄጄ ሚዜ ሆኜ ሄጄ አለ። እንግዲህ እነሱ ያሉበት መንደር ገጠር መንደር ርቆ ከከተማው ከተማልኩኝ ከተራራው ጀርባ ሌላ መንደር አለ። እዛ መንደር ሲሄድ የኛ ትምህርት እዛ ገጠር ገብቷል እና ለሰርግ ሄደው ሰርጉን ከደገሱ ከበሉ ከጠጡ በኋላ ለሊት ሲተኙ አንዲት የሃይ ስኩል ተማሪ የሆነች የገጠር ሴት ልጅ እያጠናች ገጠመኝ ከፍታ የቤት ስራ እየሰራች እሷ የከፈተችውን ሁሉ ሲያዳምጡ ነበር እንትኖቹ ሚዜዎቹም ሆኑ የሰርግ ድምተኞች። ነገ ትምህርት ቤት ስለነበረችና ምንድነው የከፈትሽው አንቺ? እንዴት ያለ ነገር ነው? እንዴ ያለ ነገርም አለ እንዴ? ደግሞ መምህር ነው መሰለኝ ስለዚህ አዎ መምህር ነው፣ ብዙ ነው እኮ የሱን ትምህርት የማዳምጠው ብላ ነግራኛለች። እና የሚያወራው ሁሉ ስለ መንፈስ ነው። እና እንዲህ አይነት ችግሮች አሉ። ስለ ቡዳ ሲያወራ ሰምቻለሁ፣ ስለ ዛር ሲያወራ ሰምቻለሁ። የዛር መንፈስ በቤተሰብ ሲዋረስ ሁሉ ነገር ነው የሚዋረሰው። አንድ ህዝብ ተመሳሳይ የሆነ ባህሪ ካላቸው የዛር መንፈስ አለ ማለት ነው። አንድ ቤተሰብ ተመሳሳይ ባህሪ ካላቸው የዛር መንፈስ አለ ማለት ነው ሲል ሰምቻለሁ ብሎ ይነግረዋል። ከዛ ጽፎ ይሄ ልጅ ከተማ ይመጣና ዩቲዩብ ላይ ገጠመኝ ብሎ ይገባል፣ መምህር ግርማ ብሎ ይገባል። ገብቶ ተቀላቀልን ማለት ነው። መጣ ቢሮ የመከራ አገልግሎት ትፈልጋለሁ አለኝ። ስለ አባቱ ስለ ጠናው ስለ አሁን እስካሁን የነገርኳችሁን በሙሉ ነገረኝ ማለት ነው። እንግዲህ ይሄ የነገረኝን ነገር ከሰማው በኋላ እኔ ደግሞ ያቀረብኩትን ገጠመኝ ከዚህ በፊት ያቀረብኩትን ሰጠሁትና አዳምጦ ማታ እንዲደውልልኝ ነገርኩት። መምህር አንድ ሰዓት ምናምን የምትፈጅ ትምህርት ስለሆነች እዚሁ የካሚካኤል ሄጄ ግቢ ውስጥ ቁጭ ብዬ አዳምጬ ተመልሼ እመጣለሁ አለኝ። እኔ ደግሞ ስራ ላይ ነኝ፣ አንተን ከሸኘው በኋላ ብዙ ቦታ ለመዞር ስለ ጊዜ በቃ ነገ ነው የምንገናኘው አለኝ። አዎ አልኩት። ጓጉቷል ለማውራት። በቃ ነገ እንገናኝ አልኩት። ትምህርቴን እያዳመጠ ነው መጀመሪያ ምን ጋር የመጣው። ከዛ ደግሞ እንደገና ይሄን ስሰጠው ደግሞ ባሰበት። በቃ በደንብ ጎበዝ ሆኗል። ወደ 30 40 ትምህርት አዳምጦ በቃ በጣም ፈጣን ሆኗል ልጁና ለአባቱ ወስዶ ያሰማቸዋል። እና አባቱ በጣም የሚያሳዝነው ነገር
የተናገሩት ነገር ምንድነው? ወይኔ ልጆቼ በአንዲት መቁጠሪያና በአንዲት ስግደት በአንዲት ጸሎት ክፍል ላዋርደው የሚችለው መንፈስ ነው እድሜ ልኬን እየለመንኩኝ ተሳቅቄ ስኖር የነበርኩት ብለው የተናገሩት። በጣም ያሳዝናሉ። አባዬ በአንድ ያመንክልኝ እንደሽለው ጊዜ አዎ የሰማሁኝ እኮ ነው። እኔ እኮ ዛሬ የሚሸነፍ አይመስለኝም፣ ጠባቂ መላክም ይመስለኛል። አጠቃላይ እኔ እኮ እናንተ እንደው ታፍሩብኛላችሁ ብዬ ነው እንጂ ብዙ ምነግራችሁ ነገር አለኛል። ምንድነው አባዬ እስቲ ንገረን። ያው እሱማ ልመና ነው ዞሮ ዞሮ። ስለምን ግን በየቤቱ ብዙ የሚያጋጥመን ነገር አለ፣ ብዙ የምንሰማው ነገር አለ። ይሄ ነው ብዬ መናገር አልችልም አሉ። እኔም የነገሩኝ ነገር መናገር ይከብደኛል። ሲለምኑ በየቤቱ ያጋጠማቸው ነገር ከብሔራቸው ከጎሳቸው የተነሳ የገጠማቸው ነገር በጣም ያሳዝናል። ግን በአንድ ጸሎት ክፍል ብቻ በስግደት በጾም ጸሎት በመቁጠሪያ በጸበል ሊያዋርዱት ሊይዙት የሚችለውን የዛር መንፈስ እኛ እዚህ በዩቲዩብ ላይ ስናብጠለጥለው ስናዋርደው አብዛኛውን ቤት አለ። የብዙ ሰዎች ቤትን ያበላሸ ነው። ዛር ማለት ይሄ ነው፣ ከኮከብ ቆጠራ አንፃር ይሄ ነው፣ ከእንትን አንፃር ይሄ ነው እያልኩኝ ሳብራራ ሰምተው ዝም ብለው ሙሉ ቀን ሲያዳምጡ አሉና አለቀሱ አንገታቸውን ደፍተው። ምን ነው ወጣት ሆኜ በሰማሁት ኖሮ እኔ ነበርኩኝ መንደሬን ህዝብ ማድ ነው፣ አሁንም አረፈደብኝም ሳልሞት ደርሼበታለሁ ብለው ያንን ገጠመኝ በደንብ አድርገው ለአንድ ሳምንት በደንብ ካዳመጡ በኋላ አባታቸውን ንስሐ አስገብተው አስቆረቡ። ልጆቹ ማለት ነው። እናታቸው በጊዜ ነው የሞቱት። በቃ በልጅነታቸው ነው የሞቱትና ለእናታቸው መጸለይ ጀመሩ። ከዛ አክስታቸው ጋር ደግሞ ሄዱና ይሄን ትምህርት አዳምጩ፣ አባታችን ይሄው አስቆርበናል፣ ከዚህ በኋላ ልመና የለም፣ እናንተ የምትለምኑት የዛር መንፈስ አስገድዷችሁ በአዳም ልኮ አጉል የሆነ እምነት እንደዚህ አልጓችሁ ነው ብለው ልጆቹ ለአክስታቸው ሲሰጣት፣ አክስቲያም ደግሞ እሱ ከቆረበማ የሆነውን ሆናለሁ። እንግዲህ በቤተሰባችን ምንም አይነት ሞት ባያጋጥመንም ግን በአያታችን ቤተሰብ ሌላ የአያታቸው ወንድም አያት አይባልም አይደል? የአያቴ ወንድም አያቴ ነው። ለምሳሌ የአባቴ ወንድሞች በሙሉ አጎቶቼ ናቸው አይደል? የአባቴ ወንድሞች በሙሉ የአያቴ ወንድሞች ግን አያቶቼ አይደሉም። አይገርም? ብቻ ዞሮ ዞሮ የአያታቸው ወንድም ናቸው እና የእሳቸው ዘር በሙሉ አልቀዋል። የእሳቸው ዘር በሙሉ እልቅ ያሉት ያንን ፈርተው ነው የሚለምኑት እና ስለለመንን ነው ያላለቅ ነው ብሎ የሚያስቡት። አሁን ግን እህትየዋም እቆርባለሁ ንስሐ ገባለሁ ይሄን ትምህርት ከሰማው በኋላ ወደ ኋላ አይደለም ሲፈልግ ፍንችር ያርገ ልጆቼም ቁም ነገር ደርሰውልኛል ሲፈልጉ ሀብታም ለማኝ ይሆኑ ምናምን ብለው ሴትየዋ በጣም ገርሟቸው እኔም ሄጄ በደንብ አስተማርኳቸውና ይሄ የሰው እጅን የማየት የራሳቸው የሆነ ነገር እንዳያዩ ቢኖራቸውም የራሳቸውን ነገር እንዳይጠቀሙበት ቡዳ የሆነባቸው መንፈስ እንዳለ አብራርቼ ነገርኳቸው። አሁን ለእናንተ ማብራራላችሁ ምንድነው? 3 ነገር ነው። አንደኛ እንዲዋረዱ የሚፈልግ እያላቸው ሀብት ንብረት እያላቸው ገንዘብ እያላቸው እንዲሰሩበት ሳይሆን ወይም እንዲያተርፉበት ሳይሆን ያን አስቀምጠው ሌላ ደግሞ ለምነው እንዲጨምሩበት የሚፈልግ መንፈስ አለ። ከፍታቸውን የማይወድ አንዱ ይሄ ነው። ሁለተኛ ደግሞ ቡዳ ነው። የቡዳ መንፈስ ደግሞ ያላቸውን ሀብት ንብረታቸውን እንዳይመለከቱ እሱ ያያዋል፣ እነሱ ግን አያዩትም። እንደገና መጨረሻ ላይ ማይጠቀሙበትም ሳይጠቀሙበትም ይሞታሉ። ልጆቻቸውም ይኖሩበታል፣ ይበሉበታል፣ ይጠጡበታል፣ ግን በመጠኑ ነው። የሚገርማችሁ አሁን አንድ ሲነግሩኝ አንድ አባት እኚሁ አባት ራሳቸው የሆኑን አባት ታሪክ ሲነግሩኝ ለምኖ 8 ሚሊዮን ብር ያጠራቀመ ሽማግሌ ለማንም ሳያወርስ 8 ሚሊዮን ብሩን ትቶት ሞተ። በልመና ብቻ የተጠራቀመ ገንዘብ እኮ ነው። ወይ ቤት አልሰራበት ወይ ምን አላለበት መኪና ገይቶት ሞተ። እንዲህ ሆኖ ከንቱ የቀሩ በጣም ብዙ ሰዎች አሉና በልመና ታሪክ ውስጥ ብዙ ያሳለፍነው ነገር አለ ብለው ነግረውኛል። ብዙ እኔ ያንን ብሔር ያንን ጎሳ መንካት ስለማልፈልግ ነው ብዙ ዳሰሳ ማላረገው እዛ ውስጥ። ግን እዚህ ጋር እኔ አካውንቴ ላይ ገንዘብ ካለ አውጥቼ ልነግድበት ላተርፍበት ይገባል። ገንዘብ ሲንቀሳቀስ ነው ገንዘብ የሚወልደው። ተቀማጭ ሲሆን ወለድ ይኖረዋል። ሲንቀሳቀስበት ደግሞ ትርፍ ይኖረኛል አይደለም እንዴ? ያንን ግን እንዳልንቀሳቀስበት አስቀምጦ የሰውን ገንዘብ እየተበደሩ እየለመኑ ያ እንደተቀመጠ ሆኖ ልብስ አይቀይሩ፣ አነጋገር አይቀይሩ፣ ሁሉ ነገራቸው እዛው ባሉበት በዛው ተርኒንግ ፖይንቱ ባለህበት እርገጥ አይነት ነገር ባለህበት ምታ እና እንደዚህ አይነት ኑሮ የሚኖሩ ሰዎች እላያቸው ላይ ያለው የቡዳ መንፈስ እንዲያልፍላቸው አይፈልግም። በቃ አጠቃላይ ጎሳውን በሙሉ ተቆጣጥሮታል። ምን ቡዳ መንፈስ። ይሄ ቡዳ መንፈስ ደግሞ ብዙ የሚነገርለት ነገር አለ። እርስ በርስ የሚግባቡት በወፍ ቋንቋ ነው። በቃ የወፍ ቋንቋ ገብታችኋል። ባለፈው አቅርቤላችኋለሁ። ልክ እኔ
ተዘስዝፍ ሀዛየዜ ብዬ እንደነገርኳችሁ ተስፋዬ የሚለውን ተዘስዝፍ ሀዛየዜ በየፊደሉ መካከል ላይ በዘ ከሆነ በገ ከሆነ ደግሞ ተገስግህ ፋጋየጌ ልክ እንደዚህ በየአንዳንዱ ፊደል ላይ ልክ ተ ሲል ገ ስ ሲል ግ ፋ ሲል ጋ የ ሲል ጌ ተገስግህ ፋጋየጌ እንደዚህ አድርጋችሁ ወፍ ቋንቋ መናገር ትችላለች ባይዘው ይሄንን በደንብ አድርገው የሚናገሩ የሚያቀላጥፉ ከወፍ ቋንቋ ውጪም ደግሞ የራሳቸው መግባቢያ ቋንቋ ያላቸው ደግሞ ጎሳዎች አሉ በአዝማሪ የሚባሉ ማሲንቆ ይዘው በየመጠጥ ቤቱ ካላዜሙ ካልሰሩ እንደዚህ ነገር ውስጥ ካልገቡ የሚሞቱ የሚመስላቸው ትውልዳቸው ዘራቸው በሙሉ አዝማሪ የሚሆኑ አንድ አይነት ስራ ውስጥ የሚገቡ ደግሞ አሉ በእንደዚህ አይነት ነገርና ያ ዋናው መንፈሱ ላያቸው ያለው መንፈስ የሚፈልገው ምንድነው በዚህ ሙያ ውስጥ እንዲኖሩ ያደርግና የሚያልፍላቸው ለድምጻቸው ለምናቸውም ሲገብሩለት ለመንፈሱ የሆነ ጠንቋይ ቤት ሲሄዱ ወይ ደብተራ ጋር ሄደው ሲያስደግሙ ምን ሲሉ ህይወታቸው እንደዚህ ነው የሚያልፈው ከጠንቋይ ጋር ይወልዳሉ ጠንቋይ ጋር ይሄዳሉ ብቻ በአጠቃላይ ምስቅልቅል ያለ ህይወት ኖረው ያልፋሉ ሀብት ያገኙ ይመስላቸዋል መኪና ይገዙ ይመስላቸዋል የተንደላቀቁ ይመስላቸዋል በሽታ ግን ሸምተው ምንም የሚጠቅም ሀብት ምንም በቃ እዚህ ግባ የሚባል ሀብት አይደለም ሀብቱ አለ ግን ጤንነት የለም ደስታ የለም ሰላም የለም ሁሌ ብለው ሁሌ ያልቀሰው የሚኖሩ ሰዎች ነው የሚሆኑት የስጋት ህይወት ነው የሚኖሩት እና እነዚህ ልጆች አባታቸውና ክስታቸውን እና ሌላም ደግሞ እንደዚሁ አንድ የሚያቆት ዘመዳቸው ነበር እሱንም ካስቆረቡ በኋላ ይሄ ነገር ብንቀጥልበት እሺ ብለው የሚያዳምጡና የሚሰሙን ከሆነ ለምን አናስቆርባቸው ብለው ገጠር ሄዱ አባታቸውን አስፈቅደው ማለት ነው ሄዱ ይቅናቸው ብለው ሸኛቸው እና ግን ልጆቹ ውስጥ ያለው መንፈስ እነሱ ትኩረት የሚያደርጉት ዘመዶቻቸው ላይ ነበር ራሳቸው ውስጥ ያለው መንፈስ ግን አላወቁትም ነበር ራሳቸው ላይ ያለው መንፈስ እንዴት እንደሚፈታተናቸው ምንም አላገኙትም ኮረጃ እንዳይሉ የትምህርት ቤት ላይ ጥሩ ተማሪ ነበሩ በራሳቸው አጥንተው ጥሩ ተማሪ የነበሩ ልጆች ናቸው አያቸው ሲቃወሙት እነሱ ላይ ስራ ሊሰራ እንዴት እንዳልቻለ እንደገና ደግሞ በገንዘብም ደረጃ ገና ስራ መስራትም ስላልጀመሩ መበደርም መለመንም አልጀመሩም እና ግን ራሳቸውን በደንብ ሲያጠኑት ምንድነው እስቲ ይሄ ባህል እኛ ላይ እንዴት ነው ሊሰራ ይችላል እንዴት ዘምኖብናል ብለው ሲያጠኑ ኢትዮጵያ መኖር አይፈልጉም ከኢትዮጵያ መውጣት የሚፈልጉት የነጮች የሆነ ነገር ያምራቸዋል የራሳቸው ያልሆነ ነገር ነው ደስ የሚላቸው ባህላቸውን አይወዱም ልጆቹ የሚገርማችሁ ነገር አያችሁ እንዴት ዘምኖ እንደመጣ በጣም ነው ልጁ ያጠናው እኔ ራሱ ተደንቄበታለሁ ባህሌን አልወድም አለ ሃይማኖቴን አልወድም አለ ሃይማኖት ስላችሁ ኦርቶዶክስነትን በአጠቃላይ ሳይሆን ዝም ብሎ በቃ አቃቂር ያወጣል ኦርቶዶክስ ኦርቶዶክስ ነው ቃዝ ብሎ እንዳሰደበች ማሚላል እና የነጮች የተውሶ ሃይማኖት ጴንጤዎች ያደራሽ ሄዷል የተውሶ ሃይማኖት አስቡት ልመና ነው የራሱ የተውሶ ልብስ ፋሽን ዲዛይን አጠቃላይ መመኘት አልተሰደደም እንጂ አልወጣም እንጂ እዚህ ሆኖ ተሰዷል ልቡ በቃ አባታቸው እንዲያው ላከን ውጪ ብለውት ነበር አይሆንም እኔው ጋር ሆናችሁ ወልዳችሁ ከብላችሁ እዚሁ አይኔ ያያያችሁ ነው እንድትኖሩ የምፈልገው አይነት ነገር ነው ይላቸው የነበረው እና ዝም ብለው ራሳቸውን ሲያጠኑት በጣም እየዘመነ መጥቶ መንፈሱ ሁሉ ጊዜ የራሳቸው የሆነ ነገር እንዳይወዱት አድርጓቸዋል መልካቸውን ልጅቷ በተለይ በቃ ሂዩማን ሄር በጣም ነው የምትወደው እህቱ ሂዩማን ሄር ትወዳለች በራሷ ነገር አታምንም የምትለብሳቸው ነገሮች በሙሉ እንዳለ ያምርብኛል እስቲ ማን ብላ ጓደኞቿን ካላማከረች እነሱ ጥሩ ነው ካላላት የራሷ የሆነ ነገር አትወደው ሁሉ ጊዜ በተውሶ ነው እንትሏ ራሷን በራሷ ኮንፊደንስ የላትም ማለት ነው እንዴት እየዘመነ እንደመጣያችሁት ግን እኔ ልጁ በጣም አደንቀዋለሁ እኔ ራሴ በጣም ነው ሰርፕራይዝ የሆንኩት ጥናቱን ወድጄለታለሁና ከዛ ገጠር ሄዶ ራሳቸውን ያስተዋሉት ገጠር ሲገቡ ነው ምን አመጣችሁልን ልብስ አታመጡልን ነበር ልብስ አላችሁ አይደል የራሳችሁ ባህል ልብስ አላችሁ አይደል ነው ጊዜ የኛ መቼ ያምረናልኛ የእናንተ ነው የሚያምረን አሉ በኋላ እዛ እንግዲህ ቴሌቪዥን የለም ምንም ነገር የለም ጧት ይነሳሉ ቢሰሩም ባይሰሩም ጧት ነው የሚነሱት ማታ ደግሞ በጊዜ ነው የሚተኙት እሳት አንድደው ምናምን የሚጮቱት ነገር ከሌለ በጊዜ ነው የሚተኙት ትልም ያለ ገጠር ኮል የገቡት እና እንደ ከተማ አይደለም ቴሌቪዥን ለምደዋል ሞባይል ምናምን ነካካት ለምደዋል ቻርጅ የሚያደርጉት በሶላር ሲስተም ነው ምናምን ነውና እንደለመዱት አልሆነላቸው ማለት ምን ማለት ነው ወይም ደግሞ እንዳሰቡት አልሆነላቸው ግን የመወያያ የመጫወቻ የማሰቢያ ጊዜ አግኝተዋል ሲነጋ የሆነ ሰዓት አለ ጸጥ ብሎ
ተራራው ላይ ቁጭ ብለው ወይ የሆነ ግቻ ላይ ወይ ደግሞ ኮረብታ ላይ ተቀምጠው ምናምን ዝም ብለው የከተማን ነገር እያሰቡ የገጠሩን ህዝብ እያዩ ምናምን ሁለቱ ወንድምና እህቶች የሚያስቡት ነገር አለ። በሐሳብ ይመሰጣሉ። ብዙ ጊዜ ሁለቱ ያወራሉ፣ ግን ጸጥ የሚሉበት ሰዓት አለና በጣም በቃ እየገረማቸው ነው። ሌላ ዓለም ነው እኮ ገጠር፣ ከተማ መውጣት፣ እልም ያለ ገጠር ውስጥ መግባት፣ ይሄንን ላይፍ መኖር በራሱ ሌላ ዓለም ነው። ስለ ፖለቲካ አያውቁ። ማን ዜና ምን ተነበበ ምን ተወራ ምን የሚያውቁት ነገር የለም። ማን ነው ጠቅላይ ሚኒስቴሩ ሙሉ ስሙን ተናገሩ ቢባሉ ወይም የገንዘብ ሚኒስቴሩ ማን ነው ከንቲባቸው አንድ አያውቁትም። ዝም ብለው ሌላ ላይፍ የሚኖሩ ህዝቦች ናቸው። ይሄን ህዝብ ማስተማር አይከብድም ይባባላሉ። በየዋህነቱ እኮ ነው እየዳነ ያለው። መጨረሻቸውን ዝም ብለው ሲመለከቱ መንኩሰው ወይም ቆርበው ምናምን ነው የሚያርፉት እና የእድሜ ባለጸጋዎች ናቸው። በአንድ በኩል መምከር ከበዳቸው፣ በአንድ በኩል ደግሞ የዋህነታቸው ደግሞ ሲሸውዳቸው ያያሉና እነዚህ አሁን እኮ በየአካውንታቸው የሚገራርም ገንዘብ አላቸው ይባባላሉ። አዎ ግን ይለምናሉ። ይኸው እኛ እንኳን ስንመጣ ብር ልብስ አመጣችሁልን ምናምን ጫማ መጣልኝ ይላሉ እያላቸው እኮ እና ራሳቸውን ማስተዋል የጀመሩት የዛን ሰዓት ነው። አየሽ እኛ ራሳችን ከተማ ውስጥ ሆነን የነጮችን የምንመኘው ይሄ ራሱ ልመና አይደል? እየተባባሉ ማስታወሻቸው ሞሉት፣ ደገደቁት በቃ። ከዛ ለመምከር ይጣደፉ የነበሩ ልጆች ሰከናሉና ዲያቆኑን ነገሩት። ይኸውልህ እንዲህ ነው ብለው ያ የተማረውን መምህሩን ማለት ነው አስተማሩት። እሱን በደንብ አድርገው አስተምረውት ይሄ ነው በፍላሽ ትምህርት ይዘውለት ሄደው ቴፕ ይዘውለት ሄደው ምናምን አሰለጠኑት። ቢያንስ አንድ ወር ከምናምን ተቀምጠው ነው የመጡት እና ልጁ አመስግኗቸው እግዚአብሔር ይስጥልኝ ብዙ ነገር ገብቶኛል፣ ትምህርቱን ከሰጣችሁን በኋላ ማታ እኮ ስገባ ሳዳምጠው የሚገርም ነው፣ እንደው ዝም ብለን እኮ ነው በቃ እኛ እኮ ከንቱ ነን እያለ እየነገራቸው አሁን ገባው ይሄ ቡዳ መንፈስ እዛ ከተማ ላይ እንዴት እንደተንሰራፋ፣ እንዴት ባላቸው ነገር ደስተኞች እንዳይሆኑ፣ ገንዘባቸውን አውጥተው እንዳይጠቀሙ፣ ጥሩ ነገር እንዳይለብሱ እንዴት እንዳደረጋቸው። ይሄው መንፈስ ደግሞ ከተማ ላይ የነዚሁ ህዝቦች ብሔሮች ወደ ከተማ መጥተው ትዳር ሲይዙ ሶሻል ላይፍ ሲኖሩ ምናምን የሰውን ሀብት ንብረት የሚመኙ የራሳቸውን ትተው የሰውን ሀብት ተመኝተው ሰላቢ መንፈስ የሚልኩ መተት የሚያስመትቱ አጥፋበት አውድምበት የሚሉት ምክንያቱ ምን እንደሆነ እየገባቸው ስለመጣ ይሄንን ለመምህር እንነግረዋለን፣ ይሄን ደግሞ ለሱ እያሉ እየለዩ መምህር እርግጠኛ ነኝ ይሄን ራሱ አያውቀውም ነው ያሉኝ። ሲጽፉት ራሱ ሲነግሩኝም አዎ ይሄን ነገር አልደረስኩበትም አልኳቸው እና ልጁን በጣም እያደነኩት መጣው። መጽሐፍ ሁሉ ሰጠሁት የበለጠ በቃ እንዲያስተምረኝ እንዲያስረዳኝ እና የገባው የሱ አረዳድ የሚገርም ነው እና ገድል በሰጠሁት ቁጥር መጽሐፍት፣ ስንክሳር፣ ድርሳናት፣ የቤተ ክርስቲያናችን መጽሐፍት በሰጠሁት ቁጥር ይሄንን ምዕራፍ ይሄን መጽሐፍ አንብብዬ በሰጠሁት ቁጥር አዳዲስ ግኝት ነው የሚነግረኝ። በጣም ነው ያደነኩት። ቅርብ ጊዜ ዩቲዩብ ይከፍታል ብዬ አስባለሁ። ይሄ ልጅ ለህዝቡ ሲል ነው የማይከፍተው እስካሁን ያልከፈተው። አሁን ግን ብዙ መማር የሚገባቸው ነገር ስላለ መክፈት አይቀርም ብሏል እና አሰልጥነውት ወደ ከተማ መጡ። እነዚህ ልጆች አሰልጥነውት ከ6 ወር በኋላ ፎቶ ላከላቸው። ወደ 20 የሚሆኑ እናቶች አሮጊቶች ምናምን አስቆርቦ በሰልፍ አሰልፎ ነጭ ልብስ አስለብሶ ወንድም ዓለም ይኸው እንግዲህ ፎቶ ስልክ ሰጥተውት ነው የመጡት። ይኸው ይሄንን ፎቶ ልክ ያለሃለው ወደ ከተማ መጥቼ ነው በቴሌግራም የላኩልህ። ይሄ ሁሉ የምታየው እንዳለ አምነው ንስሐ ገብተው የቆረቡ ናቸውና ትምህርቱን በደንብ ያሰማኋቸው ጨሌ ሁሉ አስጥያለሁ ብሎ 20ዎቹን ሴቶች አሰልፈው አባቶችም አሰልፈው ማለት ፎቶ ተነስተዋል። የገጠር ሰዎች እንዴ ለካ ያገሩን ህዝብ ያገሩን በሬ ባገሩ ምንድን ይባለው የሚባል ነገር አለ አይደል? የሆነ ተረት አለ። ምናልባት ተሳስቼ ከሆነ እስቲ ንገሩኝ። ያገሩን እንትን ባገሩ የሚባል ነገር አለና በራሳቸው ሰው ሲሰበኩ ነው ነገሩን በደንብ የሚያዳምጡት። እኛ ስናስተምራቸው አዲስ መጤ ትምህርት መስሏቸው ነበር እና ባህላችንን ነካብን። የቀድሞ የአባቴ እናቶቻችን የነገሩን ትውፊታችንን አበላሸብን ምናምን የሚሉት ነገር ነበርና አሁን ግን ተስተምሮ ስለመጣ ይላሉ እነሱ። ይሄ ልጅ ከተማ ሄዶ ቤተ ክህነት ተስተምሮ ስለመጣ የሚለውን እንሰማለን ነው የሚሉት። ጠቀማቸው፣ እሱም ተጠቀመ። እግዚአብሔርም የኛ ትምህርት እንዲስፋፋ በዚህ በኩል ረዳን። እኛ ነው ራሱ እኔ ራሴ አንዴ በሄድኩኝ ያልኩት እነዚህ ህዝቦች መካከል በወር 15 10 ምናምን ሰዎችን ፎቶ እየነሳ ይልካል። ምንድነው ስንለው አስቆርቤ ነው። እውነትህን ነው። ድጋሚ በየቤታቸው ስግደት ጀምረዋል። በጣም ማህበሩ ጦፋል ይላል።
እና ጉባኤው ሰፍቶለታል። በቃ ገጠር ውስጥ ሴቶቹ እየመጡ ወንጌል ያዳምጣሉ፣ ይዘምራሉ፣ እልል ይላሉ፣ ልጆቻቸውን ሰንበት ትምህርት ቤት ይልካሉ ምናምን። አያችሁ አንዳንድ ጊዜ ግንዛቤዎችን ከመናፍስት አሰራር አንፃር እንዴት እያጠቋቸው እንደሆነ እንደዚህ አድርገን ካላስረዳናቸው ወንጌል ብቻውን ጥቅም የለውም። ስንት ጊዜ ወንጌል አስተምሯል ልጁ መጽሐፍ ቅዱስ እየመጣ ተርኮላቸዋል። ግን ይሄ ነገር እንደ ባህል ነበር የወሰዱት። እና እግዚአብሔር የተመሰገነ ይሁን ገጠር ላይ ይሄንን ልጅ አስተምሮት በመምጣታቸው ተጠቀሙ ማለት ነው። አባታቸውም በጣም ገርሞት አንድ ሄጄ ማየት ፈልጋለሁ ብሎ አይቶ መጣ። አባታቸው አይቶ ከመጣ በኋላ በጣም ነው የገረመው። በስተርጅናም ቢሆን ደርሰንላቸዋል እንጂ የሞቱትም ሞተዋል፣ ለነሱ እንጸልያለን። ግን በጣም ቀላል ትምህርት ነበረ። አሁን አባትየው ገንዘባቸውን ከአካውንት አውጥተው ለልጆቻቸው ሲሰጡ እንዴት አይነት ላይፍ እየኖሩ እንደሆነ ልጆቹ ያጠራቀሙት ገንዘብ ብዛቱ፣ ልጆቹ አባታቸው ይሄን ያክል ሀብት እንዳለው እንኳን ራሱ አያውቁ። በልመና የመጣ እኮ ነው። መኪና ይገዛሉ፣ መኪና ይሸጣሉ፣ ያገላብጣሉ፣ ይነግዳሉ፣ ይሰራሉ፣ ያተርፋሉ እኮ። ሱቅም ገዝተዋል መርካቶ ላይ ያከራያሉ። እሳቸው ሄደው አይሰሩም። ወደ አካውንት ይገባል። ቢያንስ በወር ከልመናው ጋር ከምናምን ተደምሮ ምናምን 200 ሺህ ብር ያገኛሉ። ተደምሮ እኮ ነው የሚገርማቸው። ግን ልመናውን አያቆሙትም ነበርና አሁን አንዳንድ ደግሞ ወንድሞቻቸው ወይም የልጆቹ አጎቶች ማለት ነው ልመናውን ያላቆሙ አሉ። አንሰማም ብለው እዚህ ከተማ ያሉት አንሰማም ብለው ጭራሽ በቃ ዘመናዊ የሆነ ልመና ይለምናሉ። ቢገርማችሁ እማትጠብቁት አንዳንድ ጊዜ ቲክቶክ ላይ ያሉት የሚለምኑ ሰዎች በየጊዜው ጊፍት ምናምን በጣም የሚለምኑ ሰዎች እነሱ ይሆኑ እንደ ይላሉ። ምናልባት የነዚህ ዘሮች ይሆኑ እንደ ይላሉ። ደነግጣለሁ አንዳንዴ። ይቅርታና ለመናገረው ነገር እንደው ዘለፋም ከሆነብኝ በጣም ይቅርታ አድርጉልኝ። ማለት አንድ ጊዜ ሁለት ጊዜ መለመን ምንም ማለት አይደለም። እርዱ፣ ነዳያንን አግዙ፣ እርዱ ምናምን እንደምንለው እሱ አይደለም። ይሄ ስራዬ ተብሎ ጊፍት ፈልጎ ምናምን ኮንቴንት ክሬት ያደረጉ በጣም ብዙ ነገሮች ማድረግ በጣም ከባድ ነው እና ብዙ ነገሮች እንድንጠራጠር ያደርጋል። ይሄ ልጁ ያመጣው ሐሳብ ነው። ልመና ምን ይመስላል ዘመናዊ በሆነ መንገድ እና ጠቅላይ ሚኒስቴሩም እኛ እኮ ለማኞች ነን ብሎ ሲናገሩ ጠቅላይ ሚኒስቴር አብይ አህመድ ማለት ነው እኛ በመላው ዓለም እዳችን ተከፍሎ ገና አላለቀም፣ ገና ብዙ እዳ አለብን፣ እኛ ለማኞች ነን፣ ዘመናዊ ለማኞች ብሎ የተናገሩት አለ እና ከዛ አንፃር ስታዩት አገራዊ የሆነ እንደገናም ደግሞ ኢኮኖሚካሊ ሃይማኖታዊ የሆነ እንትንም ይይዛል ጉዳዩ። ታቦት አቆሞ የበለመን እያለ ማለት ነው። ለምሳሌ አካውንት ላይ ገንዘብ እያለ ምን ይላሉ? የሆነ ልማት ማልማት ከፈለጉ አካውንቱ ላይ ያለውን ገንዘብ አንስተዋል የሚጠቀሙት። እሱ ይቀመጥና ይለመናል። እና እቺ ነገር እንዴት ነች ምናምን ትላላችሁ። አስራት በኩራት ያስፈልገውም ለዚህ ነው። ሰው አምጣ ተብሎ ከሚለመን ይልቅ ከ110 የእግዚአብሔር የሆነውን ይሰጣል ማለት ነው። ይሁን ተለምኖም እኮ ቤተክርስቲያን መሰራቱ ተለምኖም የምናመልክበት የምንሰግድበት የምንጸልይበት ቤተክርስቲያን መሰራቱ እንዲሁም ደግሞ ህንፃ ሰዎችን መረዳቱ ተለምኖም የተራቡ የተጠሙ ሰዎችንም ከወደቁበት አንስቶ መለገሱ ምንም ማለት አይደለም። ግን አካውንት ላይ ብዙ ገንዘብ እያላቸው ነው እያልን ያለ ነው። እኛ አሁን እየተናገርኩ ያለሁት አካውንት ላይ በጣም ብዙ ገንዘብ እያላቸው እንደገና ወጥተው የሚለምኑ ሰዎች ምን ትሏቸዋላችሁ? ምን አይነት ዘዴ ያላቸው አንዳንድ ሰዎች ነገ የሚቀጥለው ዓመት ላይ ብር የሚያስፈልግህ መሆኑ ከታወቀ ዛሬ ላይ ከሆነ ሰው ብር ተበደርና ወዲያውኑ የተበደርከው መልስ ብር በወሩ ወይ በሁለት ወሩ ቶሎ መልስለት። እመልሳለሁ ባልከው ጊዜ ግን ያው ከቻልክ አስቀድመ ሁሉ አመሰግናለሁ አግኝቻለሁ ትርፋማ ሆኛለሁ ብለህ መልስለት። ከዛ በሚቀጥለው ጊዜ እንደገና አበድሬ ስትለው እምቢ አይልህም የሚባል ነገር አለ። እና እቺ የንግድ ስልት ናት ወይም ደግሞ የታማኝነትን የዴቨሎፕ የማድረግ የመገንባት በሰው ልጅ ጭንቅላት ላይ የመስራት ሲስተም ናት። ከልመና ጋር በተገናኘ መንገድ ላይ በአሁኑ ሰዓት መኪና እኔ አሁን በራይድ በሚሄድበት ሰዓት ሹፌሮቹ በመስኮት በኩል መጥተው የሚለምኗቸው እነዚህ አንዳንድ ተፈናቃይ የሆኑ ወይም ደግሞ በጅምላ ሆነው ልጆቻቸው ይዘው የሚለምኑ አሉ። እና ሹፌሮቹ ምን ይሉኛል? አሁን መስኮቱን ዝቅ አድርጌ ሳንቲም በሰጣት ትራፊኩ ይቀጣኛል። እና እነሱም ይለምኑናል፣ እኛም ደግሞ አንሰጣቸው። ግን የማያውቁ ሹፌሮች አንዳንድ ሹፌሮች ይሄ ነገር ያልገባቸው ትራፊኩም የለም ብለው አስበው
ሳንቲም ሲሰጡ ራሳቸው የሚለምኑት ለማኞቹ ራሳቸው በመስኮት በኩል እነዚህ ትራፊክ ሲያቆማችሁ የሚለምኑት ለማኞቹ ራሱ ከትራፊኩ ጋር ይካፈላሉ። ይሄን ነገር ሰምተናል። በጣም የደነገጥኩት እኔ ራሴ ምንድነው ሂጂና ሲለምኙና ካለ እኔ ቀጣዋለሁ እያለ የሚያሰማራቸው ሁሉ ለማኞች ሁሉ ነበሩ። ታስሯል አሁን ትራፊኩ ባይዘው ይሄን ያደረገው ትራፊክ እና ተጠቆመበት ነው የታሰረው። እንደዚህ የሚያደርጉ አሉ። ከለማኞች ጋር ፒስ ፈጥረው ቀጣውት ከዛ 10 20 ምናምን ይወረውሩላታል ለዛች ልጆች ላሏት ምስኪን ሴት ማለት ነው። እንግዲህ እውነት ከሆነ በጣም ያሳዝናል። ይሄን ሰምቼ ነው እንግዲህ እንደዚህ የሚያደርጉም እንዳሉ ሰምቼ ነው ከራይድ ሹፌሮች ነው የሰማሁት ነው ራሴ እና በጣም እየዘመነ ቢመጣም ልመና አሁን ደግሞ መንገድ ላይ መተኛት ተከልክሏል። የጎዳና ልጆች አይታችኋል። አሁን መንገድ ላይ አይተኙም እኮ ሁሉም ቀን ሲሯሯጥ ሲሰርቅም ይሁን ሲቀፍል ሲመነትፍም ይሁን ምንም ሲያረግ ብቻ ሲሰራም ውሎ ለሁለት ነገር ነው ገንዘብ የሚያጠራቅመው ለሆዱና ለቤርጎ ወይም ደግሞ ለአልጋ ነው የሚባለው። ቤርጎ ሳይሆን አልጋ አንድ ክፍል ውስጥ 5 6 30 ሆነው ሊተኙ ይችላሉ። በቃ ተከልክሏል። ፖሊሶቹ መንገድ ላይ ተኝተው ካገኟቸው እስር ቤት የሚያስገቧቸው ይቀጠቅጧቸዋል፣ ይመቷቸዋል። ተከልክሏል ይሄ ነገር እና ልመና ለምንድን ነው እንደዚህ እንዲሆን የተደረገው ወይም ደግሞ እንደዚህ መንገድ ላይ እንዳያድሩ የተፈለገው? ማታ ማታ ሀንግ እያረጉ ይሄ እየደበደቡ አንገት ማጅራት የምንድነው የሚባለው አንገት ቆልፈው ምናምን እየመቱ ኪስ እየፈተሹ እዛው ጭጭ እያደረጉ ብዙ ነገር እየወጉ ምናምን እያደረጉ አስቸግረው ነው ተባለ። ግን ደግሞ እንደዛም ሆኖ አሁን አስቡት የአልጋና የሆዳቸውን ለመቻል ደግሞ የባሰ ወይ ይለምናሉ ወይ ይሰርቃሉ። ተመልከቱ፣ ወይ ይለምናሉ ወይ ይሰርቃሉ። እንደገና ከገጠር ወደ ከተማ የሚጎርፉ የልመና እንትን መንገድ ይሄ አዲስ አበባ ህዝብ ይሰጣል፣ ወደ ከተማ እንሂድ፣ ባህር ዳር መቀሌም ይሁን ሐዋሳም ይሁን ምንም ይሁን ለማኞች ከገጠር እየፈለሱ እየመጡ ይለምናሉ። በየሆቴሉ በየበሩ በየመኑ እየመጡ ለምንድነው? ይሰጣል ስለሚባሉ ትርፍራፊ ፍርፋሪ ምናምን ገንዘብ ይሰጣል ይባላል። ከዛ አሁን ምን ተባለ? መንግስት ደግሞ የትኛውም ሆቴል ለየኔ ቢጤዎች ፍርፋሪ ምግብ ሲሰጥ ከተገኘ ይቀጣል ተባለ። ደግሞ ይሄ ሁሉ ልመና ለመቀነስ የሚደረግ ሲስተም ነው እንግዲህ የተባለው ሰማነው። ግን ደግሞ ሞቶ የሚገኙ በተለይ በክረምቱ ሞቶ የተገኙ ብዙ ጎዳና ልጆች ደግሞ አሉ። ስለዚህ መፍትሄው ምግብ መከልከል አይደለም ወይም ደግሞ ቤርጎ እንትን ያልጋ ከፍላችሁ እዛ ኑሩ ማለት ሳይሆን በትክክል ወደ ስራ እንዲሰማሩ ማድረግ ወይም ደግሞ ከገጠር እንዳይመጡ የሚደረግበት ሲስተም መፍጠር ነው ያለበት። እዛው በአገራቸው ያላቸውን መሬት አርሰው ያላቸውን ሀብት ንብረት ተጠቅመው እንዲኖሩ ማድረግ፣ ማንነታቸው እንዳይጠሉ፣ ገንዘብ ፍለጋ ወደ ከተማ እንዳይመጡ ማድረግ ሲሆን በዘበኝነትና በቤት ሰራተኝነት ለመቀጠር የሚመጡ በጣም ብዙ ናቸው። ይሄ ስራ ነው። በተሸካሚነት በምናምን በማገልገል በግንበኝነት የሚመጡ አሉ። በጣም ስራ ነው ይሄ እና ከልመና ጋር በተገናኘ በዚህ በዛ እያሉ ያሳደዷቸውም ቢሆን እነሱ መለመናቸውን አያቆሙም። ቀን ቀን ይለምናሉ፣ ማታ ማታ ደግሞ ያው የለመኑት 80 ብር የሚሆን 100 ብርም ሰብስበው ያልጋ በቀን አስቡት 80 ብር ለሆዱ ችሎ የዳቦውን ችሎ እኮ ነው በቀን 200 ብር ወይም 150 ብር በግዴታው መቻል አለበት። የሚገርማችሁ የጎዳና ልጅ በአሁኑ ሰዓት ስለዚህ ይሰርቃሉ። ለመስረቃቸውም ምክንያቱ ይሄ ነው። ሲጠየቁ ሲይዟቸው ፖሊሶች ሲደበድቧቸው ያልጋ ነው የሚላግ ታዲያ ውጭ ማደር አይፈቀድልም ምናምን ነው የሚለው የጮሁት በቃ ልጆቹ እና በሱስ ምክንያት በሲጋራ በመጠጥ በመናም ምክንያት ከቤት ተባረው ጎዳና ላይ የሚያድሩ ከገጠርም ፈልሰው የሚመጡ እዚህ የሚኖሩ መኪና ውስጥ ታክሲ ውስጥ የሚያድሩ አስፈቅደው ዘበኛ ቤት ውስጥ የሚያድሩ ሁሉ በጣም ብዙ ሰዎች አጋጥመውናል። ምንድነው ሲባል የደና ቤተሰቦች ልጆች ሆነው አስቡት እንግዲህ በሱስ ምክንያት ብቻ ወጥተው ለማኝ ይሆናሉ። ይሄ ራሱ ከዚህ ካሁን ከነገርኳችሁ ገጠመኝ ጋር አይሄድም? ይሄዳል፣ በጣም ይሄዳል። ለምን? የደና ቤተሰቦች ልጆች ናቸው። ለሱስ ሲል ግን የቤቱን ዲኮደር አውጥቶ ይሸጣል፣ ሞባይል ይሰርቃል፣ ይበነትፋል። ዋስ አባት ከቢሮ ተጠርተው ልጆት ሞባይል ሰርቆ ተያዘ ነውና ዋስ ሆኖ አስፈቱት ተብለው እያዘኑ እያለቀሱ የሚሄዱ አባት አይቻለሁ እኔ። ምንድነው ሲላቸው ጊዜ ምንም ሳይጎልበት አንድ ለቅቄ ያኖርኩት ለሱሱ ሲል አልሰጠህም ብር ስላልኩት ብቻ ሞባይል መንጥፎ ይሁን አሁን ሄጄ በዋስ ስላስፈታው እየሄድኩኝ ነው። ይሄ ምንድነው? የራሱ የሆነውን ነገር ማየት አልቻለም ይሄ ሰው። በቃ ሱሱን ብቻ ነው የሚያዳምጠው። ለሱሱ ሲል ደግሞ ግዴታ ይሰርቃል፣ ይመነጥፋል። ለምን? ስለተከለከለ።
ስለተከለከለና ውስጥ ቡዳው መንፈስ እንዲያልፍልን አይፈልግም ማለት ነው። እንዴት ነው ታዲያ መፍትሄው ምንድነው ነው? አሁን ወደ ገጠመኝ መጨረሻ ልምጣ። እነዚህ ልጆች ራሳቸው ሁሉ ካስቆረቡ በኋላ ራሳቸው ቆራቢ ሆኑ። መጨረሻ ላይ የቆረቡት ልክ ቆራቢ ሲሆኑ የሚያዩት ህልም የሚያስደነግጥ ህልም ነው። እንደገና ደግሞ ጸበል ሊጠመቁ ሲሄዱ እነሱ ላይ ያለው መንፈስ ሌሎች ጸበልተኞች ላይ እያደረ እየመጣ ያወራቸዋል። እንደገና ገጠር ሄደ ደግሞ እስቲ ሞክርና አሳይሃለሁ እዛው መንገድ ላይ ማስቀር ይለዋል። አስቡት ሌላ ጸበልተኛ ላይ አርፎ። ለምን እነሱ እየተዋጉት ነው እየቀጠቀጡት ስለሆነ እነሱ ላይ መለፍለፍ አልቻለም። እና መለፍለፍ አልቻለም ስላችሁ ወጣ ገባ የሚል መንፈስ ስለሆነ ማለት ነው። ውስጥ እነሱ ጋር ቢቀመጥ ይያዛል። ስለዚህ ግብት ይለና ያበላሽና ይወጣልና ልክ ይሄንን ትምህርት ማዳመጥ ከጀመረ ጊዜ ጀምሮ 4 ስልክ ነው የቀያየርነው አለ። እሷ 3 እኔ 4 ስልክ አባታችን ይገዛልናል፣ በሰጠን ብር እንገዛለን፣ አሁንም ይሰረቅብናል። ለምን በቃ አለን የምንለው ነገር ሊያሳጣ ነው የሚፈልገው። መንፈሱ ባህሪው ይሄ ነው። ካለመናችሁ የሰው እጅ ካላያችሁ አሁንም እንደ ባህሉ ካልቀጠላችሁ ያላችሁን ሀብት አወድማለሁ የሚል ሐሳብ ነው ያለው። ከዛ ሲሰግዱ ሲጸልዩ ልጆቹ የማን መንፈስ ሳይያዝ የነሱ መንፈስ ተያዘ የሁለቱም። እና ለካ በየቤቱ እየሄዱ ሲያስተምሩ ሲሉ የሁሉን መንፈስ ሰብስበዋል። እነሱ ላይ እየመጣ እየተከማቸ ሊበቀላቸው አስቦ ነበረ። ቀድመውት ሽንቁር ሚካኤል ሄደው መንፈሳቸውን አራግፈው ወደ ቤታቸው በሰላም ተመልሰው እግዚአብሔር ይመስገን አሁን በሰላም ያሉት። ግን የሚገርማችሁ በህልማቸው ሲደህዩ፣ ልብሳቸው ሲቀደድ፣ ሀብት ንብረታቸው ሲወድም፣ ሲያጡ፣ ሲለምኑ ያሳያቸዋል። እና ምንድነው መምህር የወደፊቱን የሚያሳየት ሲሉ አይደለም ይሄ ነበር ሐሳቡ፣ እንዲህ ማድረግ ነበር የሚፈልገው፣ እንዲህ እንድትሆኑ ነበር የሚመኘው። አሁን ሐሳቡን ምኞቱን ነው የሚናገረው እንጂ እናንተ ቀድማችሁታል ብዬ ነገርያቸው ተረጋግተዋል። የቡዳን መንፈስ በዚህ ልክ ሲመጣብን ወይም ያለንን ሀብት እንዳንጠቀምበት ሲከላከለን እንዴት ነው የምንከላከለው እኛ? እሱን ለምሳሌ መሬት ሀብት ንብረት እያላቸው ግቢ እያላቸው ቤታቸው ቁስቁስ ያለ ነው። ይሸጥ ቢባል መሬቱ እስከ 20 ሚሊዮን እስከ 30 ሚሊዮን ብር የሚያወጣ ግን በጎረቤት መተት ወይ በራሳቸው የቡዳ መንፈስ በምቀኝ የሆነ የዛር መንፈስ ይሄ እንዳይጠቀሙበት የሚፈልግ እንዳያልፍላቸው የሚፈልግ መንፈስ ደላሎች ሲመጡ ማንም ሲመጣ ጥሩ ባልሆነ መንገድ እንዲመለሱ አድርጎ ምክንያት እየተፈጠረ መሬቱም ችግር ያለበት እንዲመስል አድርጎ በፍርድ ቤትም በምንም በአየር ካርታ በምንም ብቻ ኬዝ ያለበት እንዲሆን አድርጎ በሀብት ላይ ተቀምጠው ድሃዎች ሆነው እንዲኖሩ ያደርጋቸዋል። አያችሁ? ስለዚህ ይሄን መንፈስ ለመስበር በዛው ቤት ላይ በዛው በሚኖርበት ቤት ላይ ጸሎት ቤት መስራት ነው የሚያወጣ። እዛው ቤት ውስጥ ሆነው መስገድ፣ መጾም፣ መጸለይና እኔ ውስጥ ያለህ በረከቴን የምትነጥቅ የቡዳ መንፈስ ልክ የኢዮብን ሀብት ንብረት እንዳወደምክበት ሀብቱን ሰይጣን አይቶበታል። ሂድ ሀብት ስላለው አይደለም ይከዳሃል ያልከኝ፣ ሀብቱን ብትወስድበት ይከዳሃል። እስቲ ሂድ ሀብቱን ውሰድበትና እንደሚከዳኝ ታያለህ አለው። ሰይጣን መጥቶ የኢዮብን ሀብት አየበት ነው የሚለው። ሰይጣን መጥቶ የኢዮብን ሀብት ሲያይበት በሽፍቶች ተወሰደ። ግመሉ፣ በጉ፣ አህያው፣ ምኑ ፈረሱ በሙሉ ተወሰደና ከዛ ወደ ልጆቹ መጣ። ልጆቹም ቤቱ ፈረሰባቸው፣ ልጆቹም ሀብቱ ስለሆኑ። ከዛ በኋላ ደግሞ በአካሉ ላይ መጣ። አካሉን ቁስል በቁስል ሆነ። በሚስቱ መጣበት። አለ የሚባለውን በሙሉ የኢዮብን በሙሉ ተመለከተበትና አወደመበት። ስለዚህ ተመልካች ነው ቡዳ። ቡዳ ካየ ያወድማል። ግን ማን ይየን? እግዚአብሔር ይየን። እኛ በእግዚአብሔር የታየን ከሆነ ቡዳ የፈለገ ሀብት ንብረታችን ቢወስድ እኛ የእግዚአብሔር ኤክስፐሪመንት ወይም ሰርቶ ማሳያ እንሆንና ተመልሰው ወደ ነበርንበትን ሀብታችንን መልሳል። ምን ካልን ሰጪም ነሽም እግዚአብሔር ነው። ራሱ ሰጠኝ ራሱ ወሰደው። እግዚአብሔር ሰጠ እግዚአብሔር ነሳ። ከእናቴ ወር ስወለድ ራቁቴን የተወለድኩት አሁንም ራቁቴን እገባለሁ እያለ ሲያመሰግን ቆይቶ እንደነበረው አዲስ ሀብት፣ አዲስ ንብረት፣ አዲስ ልጆችና አዲስ ሚስት ሌላ ማንነት ኖሮ 140 ዓመት ኖሮ ሞተ ነው የሚለው አይደለም ኢዮብ። ስለዚህ ቡዳ ምንም እንኳን ቢመለከትም እግዚአብሔርን ከያዝን ግን ይመታል። ለዚህ ነው መጽሐፈ ሄኖክ ምዕራፍ 2 ላይ አዛዚኤል የሚባለው መንፈስ ለሴቶች ኩል መኳልን አስተማረ፣ እንሾሽላ መቀባትን አስተማረ፣ የምንዝር ጌጥ ማድረግን አስተማረ፣ አምባር ጌጣጌጦችን ማድረግን አስተማረ። እንሾሽላ መሞቅ፣ ኩል መኳል፣ ቀንድም መቀንድም አይደለም ይሄን አስተማረ ነው የሚለው። ለምን ተመልክ በሰው ላይ ሆኖ ማየት ይወዳል። የሰዎችን ንብረት በሰው ላይ ሆኖ ነው የሚያየው። የራሳቸው እንዳይመለከቱ የሰው እንዲመለከቱ ያደርጋቸዋል። መኪና ገዛ፣ የሀብት ንብረት አገኘ፣
ይሄ ችግር የለውም እስቲ ዘርፎ ወይም ደግሞ የሆነ ነገር አድርጎ ነው እንጂ ሰርቶ መቼም አላመጣውም ይባላል። በቃ ያ ሰው ላይ ሆኖ ሀብታችሁን ይመለከትባችኋል። እናንተ እንዴት እንደመጣችሁት እናንተ ነው የምታውቁት። በጤንነት ካመጣችሁት እግዚአብሔር ያግዛችኋል። በሌብነት ካመጣችሁት ደግሞ ያው ነው የታወቀ ነው። አጥፍቶ ጠፊ ነው የምትሆኑት። እና የሰላቢ መንፈስ ቡዳ የሰላቢ መንፈስ ሲሆን ሁለት አይነት ነው። አንደኛ ለምን በሀብት ንብረት በለጠኝ፣ ለምን ከኔ ቀደመኝ፣ ስለዚህ የሱን አጥፋበት፣ አውድምበት፣ አቃጥልበት ነው ሰላቢ በቃ ስለበበት ነው። ሁለተኛው ደግሞ እኔ ከሱ ጋራ አብሬ መካፈል እፈልጋለሁ፣ ያለው ሀብት እንዲያካፍለኝ እፈልጋለሁ፣ አብድረኝ ስለው እሺ እንዲለኝ፣ የሼር እንስራ ስለው እሺ እንዲለኝ፣ ብቻ በአጠቃላይ የሱ የሆነ ሀብት በሙሉ የኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው ይሄም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ የምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስን አሳዳዲ ያጋንንት ስለሆነ አሳዶ እናንተን የሚከታተላችሁን በሰው አይን ላይ ሆኖ የሚከታተላችሁ መንፈስ ሰዳዲ ያጋንንት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሺየስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ኡራኤልን ጸበልና መልካ ኡራኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነው ብላችሁ እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት፣ የማሳመን ክህሎት፣ ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ነው። ባላችሁ ነገር እንድትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳችሁ የቡዳ መንፈስም ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰላቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት። እና እንዲህ አይነት መንፈስ ተከላከሉት። የራሳችሁ የሆነ ነገር አያምራችሁም። ሁልጊዜ የሰው ነገር ነው በቃ ደስ የሚላችሁ። ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አሪፍ ነው ካላላችሁ በስተቀር እናንተ አትቀበሉትም። የእናንተን ነገር አታከብሩትም። እና ከባድ ነው ይሄን ነገር ያለ መንፈሳዊ ሕይወት መምራት። ይሄን ነገር ከባድ ነው። በመንፈሳዊ ሕይወት እስከሆነ ግን አሸንፈዋለን። አንድ እንደዚህ አይነት ችግር ያለባቸው ሰዎች ንስሐ ገብተው አንድ የቅዱስ ቁርባን ቢቀበሉ ጥሩ ነው። አንዴ ስላችሁ በሕይወት ዘመናቸው አከታትለው 3 ጊዜ ማለት ነው። አንዴ የሚባለው ምንድነው? ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታው ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብ ችግር የመጣብኝ ሊኖር ይችላልና አጠቃላይ ህይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ብርሃን አድርግልኝ። በዓመተ ምሕረት ዓመተ ዓለም መኖር አልፈልግም። በዓመተ ምሕረት ውስጥ በምህረት ዓመት ውስጥ ዓመተ ፍዳን ዓመተ ኩነኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቀ ከመንገዴ አርቅልኝ ብላችሁ ስትጸልዩና ስትቆርቡ ክርስቶስ አዲስ ህይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ ወይም ደግሞ ይሄን ያክል ብር አመጣለሁና ይሄን ካረክልኝ ስትሉና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ፣ ሁለት በጣም ትልቅ ልዩነት አለው። ካልገባችሁ ደግማችሁ አዳምጡት ወደ ኋላ አንድ ስቴፕ አድርጋችሁና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ ወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ? ለኔ የሰጠኝ ዝንባሌ ምንድነው? የኔ ሆቢ? እግዚአብሔር ለኔ የሰጠኝ ከሰዎች ለየት ያለ ምንድነው ለኔ ለብቻ የሰጠኝ ነገር ብላችሁ ወቁት። እሱ ነገር ለማሳደግ ሞክሩ። ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል ምን ልጠቀምበት ይችላል ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁን ተጠቀሙበት። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። እግዚአብሔር ይጎብኘን። ሰላም ሁኑ። የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ
ጥልቅ ነው እመቤቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ተፈስሒ ማርያም ምልዕተ ጸጋ ልቤ ጸና ከልጅሽ ከጌታ ጋር ከለሜዳ ለብሶ ያየነው ሥጋውና ደሙ ካንቺ ነው ውሃ ወደ ወይን የቀየረ ተወልዶ የመጣው ቃል ነበረ የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ መሰቀሉ ሳያንሰው መቸንከሩ እናሰጠን እንዲሁ በማፍቀሩ ታዲያ ምን ጎሎብኝ ዝም ልበል ላመስግናት እንጂ በያሬድ ቃል አፌ ሳይናገር ታውቀኛለች እንደ ወይን ቃና ዛሬም አለች የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ የነቢያት አባቶች ትንቢታቸው የመላእክት ሰራዊት እህታቸው የጻድቃን ሰማዕታት እናታቸው ዛሬም ከጌታ ጋር ነው ያለችው ዶኪማስ ቢጠራት ማርያምን ጌታ ከእናቱ ጋር ታደመ የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ የማይሻር ቃል አላት ድንቅ ሥራ መቼ ልንገር ስለሷ መቼ ላውራ ጥዑም ኪዳንሽን ልኑርበት እግሬንም ላበርታው ለበረከት ኢየሱስ ጌታ ነው ስልልሽ እናቴም አንቺ ነሽ አልተውሽ የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ
መስቀሉን ስናስብ ድንግል ማርያምን ካላሰብን ሞተናላ። ኢየሱስ ያለው መስቀል አለው፣ መስቀል ያለው እናት አለው። ጌታ ለቅዱስ ዮሐንስ እነኋት እናትህ ሲለው ለኔም ጭምር ነው። የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። ተፈስሒ ማርያም ምልዕተ ጸጋ ልቤ ጸና ከልጅሽ ከጌታ ጋር። ከለሜዳ ለብሶ ያየነው ሥጋውና ደሙ ካንቺ ነው። ውሃ ወደ ወይን የቀየረ ተወልዶ የመጣው ቃል ነበረ። የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። መሰቀሉ ሳያንሰው መቸንከሩ እናሰጠን እንዲሁ በማፍቀሩ። ታዲያ ምን ጎሎብኝ ዝም ልበል? ላመስግናት እንጂ በያሬድ ቃል አፌ ሳይናገር ታውቀኛለች። እንደ ወይን ቃና ዛሬም አለች። የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። የነቢያት አባቶች ትንቢታቸው የመላእክት ሰራዊት እህታቸው የጻድቃን ሰማዕታት እናታቸው ዛሬም ከጌታ ጋር ነው ያለችው። ዶኪማስ ቢጠራት ማርያምን ጌታ ከእናቱ ጋር ታደመልን። የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። ድንግል ሆይ አንቺ ነሽ ረዳቴ፣ ማርያም ሆይ አንቺ ነሽ መድኃኒቴ። የማይሻር ቃል አላት ድንቅ ሥራ መቼ ልንገር ስለሷ መቼ ላውራ? ጥዑም ኪዳንሽን ልኑርበት እግሬንም ላበርታው ለበረከት። ኢየሱስ ጌታ ነው ስልልሽ
ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ የመስቀል ስር ስጦታ ትምክህቴ ፍቅርሽ እጅግ ጥልቅ ነው እመቤቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ መድኃኒቴ ድንግል ሆይ አንቺ ነሽ ረዳቴ ማርያም ሆይ አንቺ ነሽ